የመጣው መኪና እዚህ እንዳይደርስ ብለን እዚህ ባበላሸንበት እኮ እዚህ ጋር ባዶ አድርገን አቆምንለት እኮ። ጥሎ ነው የመጣ። ጥሎ ቅዱስ ሚካኤል ተከተልኝ ብሎ ነው የመጣ። በጥቁር ውሻ ደም ነው የተላክነው። መሐላ ፈጽሜን እሱን እንድናጠፋ ንብረቱን እንድናጠፋ ገበያው ባዶ እንዲሆን ገሰው እንዳይገዛው እንዳይሸጠው እንዳይሸጥለት ባዶ አደረግነው። አትንከ ቀኒ ለመሄድ ዝግጁ ነው። ምን ይሰራልሃል ፉቀራ? በወላዲተ አምላክ ስም ሰኩን ስቃይችን አረቱ ምንም ያልከና ነገር የለም። ምን አረጋችሁ? እንቁራሪት ደደመለን ቁጭ እንቁራሪት ቁጭ እቤቱ ሰራቦታው ዝረን እንቁራሪቱን ይዘን ቁጭ ምንና ምን እንቁራሪቱ ይዘን ሰራቦቱ ቁጭ እንስላሊቱ በቂ ስለታቶ እንዳይለወጥ ይዘራል። የለም ጌት ውስጥ ወዲያውኑ ዞር ሲል እኛ ውስድ ብሩን ነው። አዎ ሰራል። አቤት ስራት ያዝ። ምንም እኮ አልቀረም። ምንም የለም እኮ ቆሞ እኮ ነው የሚሄድ። ሰው ሳይ አለ እሱ አለ ይላል። ብር ሳገኝ ሰው እንልካለን። ስንት ናችሁ? እኛ 3 ነን። ተነስ እዚህ ጋር። እሺ ምንድን ነው? ድግምት ነው። የድግምት መንፈስ። የድግምት መንፈስ። ስንት ዓመት ነው ከያዝከው? 4 ዓመት ሆኖኛል። 4 ዓመት ሆኖኛል። ምን አረከው? 4 ዓመት 4 ዓመት ውስጥ 3 መኪና ነበረው። ባዶ አደረግነው። የመጨረሻ እንዲሞት ብለን መኪናው ላይ አደጋ አድርሴ ነው 3 ጊዜ መኪና ተገለባብጦ አልሞታም። ድጋሜ 6 ሰው ከሱ ጋር መኪና ውስጥ የነበሩት 6ቱም ጨረስ ናቸው። እሱ ሁሌ ሚካኤልን ይጠራል። አልቻልነው። ሚካኤል ይላል። ፈጥኖ ሚካኤል ይላል። ሁሌ ሚካኤል ይላል። አልቻልነውም። ስንት ሰው ገደል? ቅዱስ ሚካኤልን አልቻልነውም። በቃ አይ በአደጋው ስንት ሰው ሆነ? 6 ሰው ገደል ነው በአደጋው። በምን አይነት መኪና? ተርባይን የአባይ መኪና ላዩ ላይ ወደቀበት። አምጥቴን ውስጥ ገባንና እንዲፈጫ ነው ወደታች እንደ ዱቄት ፈጫ ነው። ብቻውን ቀረ ቅዱስ ሚካኤል እያለ ብቻውን ቀረ። አሉ ከጎኑ አሉ። ኧረ የተረፉ ከሱ ጋር 4 ናቸው ከሱ ጋር የተረፉት። አዎ 3ቱም መኪና ባዶ ሆኑ። ይኸው አሁንም ይዞ የመጣው መኪና እዚህ እንዳይደርስ ብለን እዚህ ባበላሸንበት እኮ እዚህ ጋር ባዶ አድርገን አቆምንለት እኮ። ጥሎ ነው የመጣ። ጥሎ ቅዱስ ሚካኤል ተከተልኝ ብሎ ነው የመጣ። ሚካኤል እየጠራ አልቻልነውም። በቃ ስንት ናችሁ? 10 ነን። አጋንንት ነው ሰይጣን? አጋንንት የውሻ ደም ጠጥተን በጥቁር ውሻ ደም ነው የተላክነው። መሐላ ፈጽሜን እሱን እንድናጠፋ ንብረቱን እንድናጠፋ ገበያው ባዶ እንዲሆን ገሰው እንዳይገዛው እንዳይሸጠው እንዳይሸጥለት ባዶ አደረግነው። ምንም ባዶ አስቀርተነዋል። ተልኳችንን ፈጽሜናል። ተልኳችን የመጨረሻ ነፍሱን ነጥቀን ማሄድ ነበረ፣ ግን አልቻልነው። ተልኳችሁ ምንድን ነው? እሱን ንብረቱን ካጠፋን በኋላ ከምስቱ ጋር ካለያየን በኋላ ልጆቹን ጭንቅላታቸው በጣም ብሎ ናቸው፣ እጅግ በጣም የሚያስቀኑ ናቸው። ቀናንበት። ኧረ እሱን ያልቻልነው ለጸሎቱ ነው። ኧረ ሚካኤል ይላል። አሁን የዲያብሎስ የአጋንንቱ ልብ ውስጥ ያለው ትልቁ አሸናፊ ማን እንደሆነ ሲናገር ቅዱስ ሚካኤል ነው። በመውጣትና በመግባት ይጠብቃል ነዋ። ሰላቢ በምንድን የገባ? የሰላቢ አስቀናን ነው ገንዘቡ አስቀናን። የውሻ ምንድን ነው የተቀበረው? የውሻ ንብረቱ እንዲበላሽበት፣ የነካው እንዲጠፋበት፣ ከሰው ጋር እንዳይስማማ ሁሉ ነገር እንዲበላሽ ነው ያደረግነው። ሰላቢ ደግሞ የሚሰራውን ብትን ነያረግን ብታይ እንዴት ደስ እንደሚል። አሁን አንተ ምንድን ነው? እኔ አሁን የሰላቢ መንፈስና የድግምት መንፈስ ነው። የድግምት መንፈስ ጠቅላላ ስንት ናችሁ? ከሰላቢ ጋር 15 ነን። እሺ ተዘጋጅ። ከሰውነቱ ውጣ። በውሻ ደም እንዴት ገባ? በውሻ ደም ሄደን ደጃፉ ላይ ባሩ ላይ ረጫ ነው። እሱ የሚይዘው መኪና ላይ ረጫ ነው። ረግጦ እንዲያልፍ አደረግ ነው። ከዛስ እኛ ደግሞ ተከታትለን ጎሮሮውን ሁሉ ኦፕሬሽን ልናረግ፣ ካንሰር እየተባለ ነው ጎሮሮ። ግን እኛን ውስጥ ገፍተን ይጤ የሆንበት። ኧረ የውሻ ደም። አዎ የውሻ ደም። ከዛስ ምን እንዳደረጉ ልንገርህ። ውሻው ምን ይመስላል? ጥቁር ውሻ ነው። ጓደኛው እኮ ነው። በውሃ ውስጥ አድርገን እኮ ነው መጀመሪያ እንዲቀምስ ያደረግነው። ቤቱ ጠራኝና ኧረ ተገልጠኝ። ስለ ተፈጥሮዎችም ክብራቸውንና
ተፈጥሯዊ ሂደታቸውን ጠብቀው እንዳይኖሩ የሰው ልጆች ክፋት ለነሱም ሕይወት ጠንቅ ሆነ። ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ፋኑኤል ስም፣ በቅዱስ ፋኑኤል ስም፣ በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ ሰባት ቶሎ በል። አቤት ማን ነው? አይዞህ ብድግ ማን? የክህነት ስሜ ተክለ ሚካኤል እባላለሁ። ዓለም ሆይ ስሜ ገዛኸኝ ነው። ገዛኸኝ። አቤት እንኳን ደህና መጣ። እንኳን ሰላም ጠበቁ። ሰላም ነህ? ክብር ለሥላሴ ይግባው። ቅዱስ ሚካኤል አዳነው። ስንት ሰው አልቆ ከመኪና ውስጥ ወጣ ይላል። አዎ እውነት ነው። ሰኔ 19 እዚህ እንጦጦ ጫካ ውስጥ ነው። አዎ የባይ መኪና ወድቆብን 6 ሰው ሞታ፣ 4 ሰው ተረፍን ከኔ ጋር። 4 ሰው ተረፋችሁ? ሚካኤል በማለቱ ነው የዳነው አለ። አይ እኔ ሁሌ ሚካኤል ከልጅነቴ ነው ያሳደገኝ። እሱ ብቻ አይደለም፣ የመኪና አደጋ 3 ጊዜ ደርሶብኛል። 3ቱም ጊዜ ሚካኤልን ነው የምጠራው ነው። ክብር ለሱ ይግባው። መኪና እየተገለባበጠ እኔ ምንም አልሆንም ይወጣለሁ። የሚገርም ነው በጣም። ይኸው መተት በጥቁር ውሻ ደም የገባ መተት። እንግዲህ ድንግል ማርያም ትወቀው። ደም መኪና ላይ አላገኘም? አግኝቻለሁ። መኪና ላይ ደም ተቀብቶ እኔ ምን እንደሆነ አላወቅኩትም፣ ግን አጠብኩኝ። ደጃፌ ላይም አንድ ቀን አስታውሳለሁኝ እና የሆነ ደም አየሁኝ። የሚገርመው ግን አሞኝ ተኝቼ አንድ ህልም አየሁኝና በህልሜ ያየሁትን ማመን አቅቶኝ ባለቤቴን እባክሽን ደጃፋችንን እንቆፍር ብያት ከጎረቤት ልጆች ጋር ሆነን የሷ ዘመዶችም አሉ ስንቆፍር የሆነ ደጃፍ ላይ የተቀበረ ነገርም አግኝተን አወጣ ነው። ልክ ያንን ስናወጣ ህመሙ ለቆኝ ሄደ እና እግዚአብሔር የተመሰገነው። ብቻ በጸሎታችሁ አስቡኝ። በርታ፣ ይዞ አሁንማ ያው እንግዲህ በርታ። ትምህርት አትከታተልም? የኛ እኔ ራሴ ዲያቆን ነኝ። ዲያቆን ነበርክ? ለዛው ታዲያ ዲያቆን መቁጠሪያ እንዴ? ለዛውም ዲያቆን። እኔ ዳዊትና ውዳሴ ማርያም ነው ሁሌ የሚይዘውና ትንሽ ወደ ንግዱ ዓለም ሳዘነብል ጊዜ ነው ነገሮችን ገሸሽ እያረኩ። ታዲያ ዲያቆን እኮ ይኸው በሰላቢ ተያዘ፣ በመተት ተያዘ። ከዚህ የበለጠ ምን አለ? ምንም የለ። ከዚህ የበለጠ ጠላት ምን አለ? ምንም ጠላት የለም ከዚህ የበለጠ። ራስን በራስ እንደማውጋት ነው እኮ ታዲያ። እሺ በል በርታ። ዲያቆን እኮ የኛን ትምህርት አይከታተልም። ለዚህ ነው በል በርታ። ሽናት እና ምነው አኮረፍክ? አዘገየሁም። ተሎ መሄድ ነው የምፈልግ። ደክሞኝ። ምንድን ነው ደግሞ አንተ? ዛር መተት አይነጥላ። ዛር መተት አይነጥላ። ምን አድርጌ ተባልክ እንዴ? እሱ ያነስ ቁም፣ ቀጥ በላ። አትንካኝ እንጂ። ምን አረግከው? ጭንቅላቱን ድፍን። ሌላስ? ዛሩ ከእናት ከአባት የመጣ? ከሁለቱም። በተለይ ከሁለቱም ሲመጣ፣ ከእናትም ከአባትም ሲመጣ በህይወቱ ላይ ትልቅ ግጭት አለ። አንደኛ የራሱ ተፈጥሮ ይጋጫል፣ ሁለተኛ የእናቱ ይጋጫል፣ ሶስተኛ የአባቱ ይጋጫል። በቃ እንዲህ አይነቱ ግጭቶች ማንነት ላይ ያለው ኪሳራ በጣም ብዙ ይሆናል። አንዴ እንደ እናቱ አይነት መንፈስ ይሆናል፣ አንዴ እንደ አባቱ አይነት መንፈስ ይሆናል፣ አንዴ ደግሞ እንደ ራሱ ይሆናል። በዚህ መካከል ግራ መጋባት ሰፊ ድርሻ አለው። የያዘውንም ይጥላል፣ ያገኘውን ይበትናል። የሚማረው አይጨበጥም። አእምሮ ሁል ጊዜ ዘመቻ ላይ ነው። አእምሮ ሁሌ የሸፈተ አእምሮ ነው የሚሆነው። በልባጥ ነው ተከሰውነቱ ነው። ቶሎ በል አፈዘዝከው እንጂ አንተን እኮ በቃ ሁልጊዜ ነው የሚከታተል። ትናንትና እኮ ነው የመጣ። ከየት ነው የመጣው? ከባህር ዳር ነው። እኔ ይኸውልህ የምትፈልገውን ጥያቄ ጠይቀኝ እመልስልሃለሁ። አትንካኝ። ቀኔ ለመሄድ ዝግጁ ነኝ። ዝግጁ ነው። ሁሉንም መጽሐፍ ያንተ አንብቧል። እነዚህ የተረገሙትን ፕሮግራም ይከታተላል። በስንት ዓመት ወጣ? አሁን ዛሩ እንኳን ያው ከተወለደ ነው ገና በእናቱ ማህፀን።
አይደለም። በስንት ዓመት አሁን ተጋለጥክ? ለመውጣት መጣ? ለመውጣት ነው። የረር ካገኘ 15 ዓመት 15 ዓመት ሙሉ ሲሰግድ ነበር። ይኸው እንግዲህ ያያችሁ ጽናት። እኛ በ3 ቀን እዚህ ተመላልሰን ወይኔ ይኑር አይኑር አላውቅም ብቻ አልጮኩም እንላለን። ይኸው 15 ዓመት ነው የታገለው። የዘር መንፈስ ማለት እንዲህ ነው። የቤተሰብ መንፈስ ማለት ይሄ ነው። ይሄንን የሰጠ ነው። ውርሱ ይሄ ነው። ተወርሰ ነው አይመጣው። ከባህር ዳር እዚህ ሰው እየደወለ ማለት ነው። ሁሉም መጻፊያን ተወስዶ አነበበ። ድሉ እውቀቱ ጭንቅላቱ የለም በዚህ ሀገር። ወዴት ሄደ? ሰው ወሰደበት። እንዴት አድርጎ ይወሰዳል? ድል መተት በመተት ነው የምናደደው ማለት ነው እዚህ መምጣቱ። አብለት ዘገድ ቶላ አትበሳጫ። ምንድን ነው የምትበሳጫ? ምን ያበሳጫል? እዚህ መምጣቱ እያናደደኝ እኮ። በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም። ቀለድክ ጥራ ቀልዳ አልጠራ። ሌላ የፈለግከው ና፣ ወደዚህ ና። ወደኋላ አትሄድ። እሷን አታስጠራኝ። እሺ ሌላ የፈለግከውን እጠራለሁ። በወላዲተ አምላክ ስም። ኧረ በእናትህ በቃ በኢየሱስ ክርስቶስ ስም ተቃጠል። በወላዲተ አምላክ ስም። በ21 ስም 21 ደስ ይላል። 21 እኮ ቁጥር ነው። እንግባባለን። ኮድ ነው እንግባባለን። አይ በወላዲተ አምላክ ስም። በወላዲተ አምላክ ስም። በወላዲተ አምላክ ስም ምን ይሰራልሃል ፉቀራ? በወላዲተ አምላክ ስም። እሷ እኮ ነው ያሰቃየችን። ኧረ ተው። በወላዲተ አምላክ በወላዲተ አምላክ ስም። በኪዳነ ምሕረት ስም። ኧረ በቃ አይበቃ። በቅድስት ድንግል ማርያም ስም። አሁንም አሁንም በወላዲተ አምላክ ስም። አይ በቅድስት ድንግል ማርያም ስም። ቆይ እንዳትመጣኝ። በምንድን ነው እየከበደኝ እኮ ነው እኮ ታዲያ ጥራ። በቅድስት ድንግል ማርያም ስም። በስላሴ ስም። በስላሴ ስም። በኪዳነ ምሕረት ስም። አሁንም እሺ በኪዳነ ምሕረት ስም። ሲኦል ታስረናል። ቶሎ ሰባት ሆነ። እግዚአብሔር ይገስጽ። ያወረስነውን ትውልድ ይቀበላል። የያዝነውን ትውልዱ መልካም ስንይዝ መልካም፣ በያዝነው ልክ ነው የምንፈተነው። ማነው? ብሩክ እንዴት ነው? ኧረ ብሩክ ዛሬ እኮ ትምህርቱም ያው ብሩክ ነው። እንዴት ነህ ብሩክ? እየበረታ ነጠላ ከየት ነው የመጣኸው? ከባህር ዳር። ይገርማል። ትናንትና በአይሮፕላን ነው የመጣው። የሚገርም ነው። እንኳን ደህና መጣ። ይገርማል። የዛሬ 15 ዓመት ነበር የረር ስላሴ እና ያለ ቀኑ አይወጣም ተብዬ ሙሉን ቀን በቀን እየሰገድኩ እየጸለይኩ ነው እስከ ዛሬ ድረስ አላቋረጥኩም። 15 ዓመት ማለት ነው። ከዛ በፊት ነው የጀመርኩ፣ ግን ወደ 17 ዓመት የሆነ ግን አቋርጬ አላውቅም። ቀን በቀን ማለት ነው። የሚገርም ማለት ነው። እንዴት ነው ውጊያው? ንገራቸው ውስጥ ከባድ ነው ነበር ማለት ብዙ ነው የነበሩ። በርታ። እሺ ና ፈጠን። እዚህ ጋር ምንድን ነው መጣት አየንድላ ምንም ያልቀራ ነገር የለም። ምን አረጋችሁ? እንቁራሪት ደደን ቁጭ ቤቱ ስራ ቦታም ስራ እንቁራሪቱን ይዘን ቁጭ ምንና ምን እንቁራሪቱ ይዘን ስራ ቦቱ ቁጭ እንስላሊቱ እዚህ ጋር። እሺ ስንት ዓመት ነው ከያዝከው? ቆይተናል 14 ዓመት ሆኖናል። ምን አረከው? እንዳይወልድ ልጅ እንዳያገኝ በቂ ስለሳቶ እንዳይለወጥ ይዘራል። የለም ኪስ ውስጥ ወዲያውኑ ዞር ስል እኛ ውስድ ብሩን ነው። አዎ ሰራል። አቤት ምንም መስራት የለም እኮ ምንም እኛ ስራ ምን ይሰራል? ሴራሚክ ይሰራል። ምንም ፊኒሽንግ የተባለ ነገር ከመሰረት ጀምሮ ይሰራል። ግን አንዳንድ ዝግተኛ አውቀንኛ ዝግት ዝዋ እንዳይሰራ እሰር በቃ። ስንት ዓመት አሰራችሁት? 16 ዓመት ያሰራችሁት? አዎ። በምን ነው የገባችሁት? በእንሽላሊት፣ በእንቁራሪት፣ እንቁራሪት፣ ውሻ፣ ድመት በዚህ ነው የገባን። በልብስ ጃኬቱን ወስደን ቅድድ አድርገን ሰጠት። ምንም እኮ አልቀረም። ምንም የለም እኮ ቆሞ እኮ ነው የሚሄደው። ሰው ሳይ አለ እሱ አለ ይላል።
ብር ሳገኝ ሰው እንልካለን። ስንት ናችሁ? እኛ 3 ነን። ሶስት አጋንንት ነህ? ሰይጣን 3 ነን። አጋንንት አይነጥላ አጋንንት አመቺሳ ታለ መተት አለ። እሺ ተመርከክ ውጣ ከሰውነቱ። ምንድን ነህ አንተ? ጠቋር ዘር ጠቋር ትጮኻለን። የእናትህ ነው የአባትህ? ከሁለቱም። አንተስ? አይነ ጥላ ቡዳ ዘር። አንተስ? የድል መተት አንተ ምንድን ነህ? መቆሚያ አጣሁ። መቆሚያ ስንት ዓመት ነው ላውላ? ከልጅነቱ ጀምሮ ነው። እናቱን የመጣ ከአባቱ? ከሁለቱም። ምን አረከው? አሰቃየሁት። ትምህርቱን ዝግት ምንድን ነህ? ዝምተኛ ነው። ከዚህ ከመናፍስቱ የሚወለደው ቤተሰብ አብዛኛው አይግባባም። ቋንቋ ለቋንቋ አይገናኙም። ከመናፍስቱ የሚወለድ ድራግ ሽሻ ከሚወስዱ ፍቅር አይጠበቅም። በተለይም ድራግ ሽሻ ከሰይጣኑ የበለጠ ነው። የዲያብሎስ ውስጣዊ ሕይወትን ማጨለሚያና መውረሻ ነው። በዛ ባህሪ የሚኖሩ አብዛኞቹ ሰላም የላቸው፣ ፍቅርም የላቸው። ሽበል ተዘጋጅ። ዋጥነው ተዘጋጅ። አንተ ከተበት ውጣ ከሰውነት ውስጥ ጠቋር ሰይጣን፣ ጠቋር አጋንንት ተዘጋጅ። ሁሉም ተዘጋጅ። በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ስሙን ጥራ እንጂ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሁላችንም ሲኦል ታስረናል። ቶሎ ሰበት ይሁን ይምጣ። እናውጣ። አንበሳ በርታ። ማነህ? ደረጀ ይባላለሁ። ደረጀ ይባላለሁ። አይዞህ ደረጀ። እሺ በርታ። እሺ አስገባ